ሰላም ሰላም ውድ የብሩ አካዳሚ አማርኛ ቤተሰቦች እንዴት ናችሁ? እኔ አለሁ ይመስገን። እናንተ እንዴት ናችሁ? አለሁ ይመስገን። ዛሬ የመጨረሻ ቪዲዮ ነው። እንግዲህ ከክፍል 1 ጀምሬ እስከዚህ ደርሼላችኋለሁ። እዚህ ውስጥ ያላያችሁ ካላችሁ ገብታችሁ ማየት ትችላላችሁ ማለት ነው። ዛሬ የመጨረሻው ቪዲዮ ነው። እንግዲህ በመጨረሻ የምናያቸው ከፈ ጀምረን እናያለን ማለት ነው። ከዛ ደግሞ ቨ እና እንጨርሳለን ማለት ነው። ኦኬ የመጀመሪያዋ ፊደል ስትጻፍ ፈን ነው የምንጽፋት። ፈን ከጻፋችሁ ረን ከጻፋችሁ ረን ታደርጋላችሁ። ከዛ እዚህ ጋር ከዛ ፈን ሁሉ ቦታ ላይ ታደርጋላችሁ ትጽፉና ከዛ በኋላ እንዴት በቀላሉ መቀየር እንደምትችሉ እናያለን ማለት ነው። እንግዲህ ይህ በሙሉ ፈ ነው የተጻፈው። እዚህ ጋር እንደምታዩት ፈ ሁለተኛ ፉ እንዲሆን እቺ የተጠሙን ታደርጓትና የወገቡ ላይ ቅጥል ይኖረዋል ማለት ነው። እያችሁ እንዲህ ስናደርግ ወገቧ ቅጥል አለው። ሶስተኛዋ ደግሞ እንድትሆን ይህችንን ቀና ታደርጉና መጨረሻዋ ጋር እንዲህ ታደርጋላችሁ። ኦኬ ስለዚህ ማን ሆነች ማለት ነው? ፊ ሆነች። አራተኛው ደግሞ ቀጣይን ዝቅ አድርጋችሁ ቀጥታ ማውረድ ነው። ማን ሆነ? አይሆናል ማለት ነው። አምስተኛዋን ደግሞ እዚህ ላይ ክብ ታደርጉባታላችሁ ፍ ትሆናለች። ፍ የምትባላ ደግሞ እዚህ ጋር እንዲያርጋችሁ ካደረጋችኋት በኋላ ልኪችንን ቀጥታ ማውረድ ነው ማለት ነው። እዚህኛው ጋር ትለያለች፣ ይሄኛው እንደዚህ ያለ ነው ማለት ነው። ያያችሁት? ያ ማለት እንደዚህ ያለ ነው ማለት ነው። ከዛ ፍ ሆነ ማለት እንዲህ ሲሆን ኦኬ። ከዛ በመቀጠል ደግሞ መጨረሻውም አሁንም ልክ ከዚህ ጋር እንዲያግድም ታደርጋላችሁ። ከዛ ይህን ካደረጋችሁ በኋላ ክብ ታደርጉታላችሁ። ይህን ክብ ካደረጋችሁ በኋላ ቀጥታ እንዲያደርጋችሁ መተው ነው ማለት ነው። ይህ ማለት ፎ ይሆናል ማለት ነው። ስንቆጥረው ፈ፣ ፉ፣ ፊ፣ ፋ፣ ፌ፣ ፍ፣ ፎ፣ ፈ፣ ፉ፣ ፊ፣ ፋ፣ ፌ፣ ፍ፣ ፎ ይላል ማለት ነው። እያችሁታ የእንግሊዝኛ ውክላቸው ደግሞ ፈ በኤፍ ይወከላል። በኤፍ ይወከላል ማለት ነው። በኤፍ እንወክለውና ኤፍ እንደ ፍ ይነበባል። እንደ ፍ ኤፍ እንደ ፍ ይነበባል ማለት ነው። እንደ ፍ ይወከላል። ኤፍ እንደ ፍ ነው የሚነበበው። ያ ማለት እንደ ፍ እናነበዋለን ማለት ነው። ኤፍ የሚባለው ፊደል ሌተር የእንግሊዝኛ ሌተር እንደ ፍ ነው የምታነቡት ታገኙት ማለት ነው። የመጀመሪያው እንግዲህ የእንግሊዝኛው ምን ያክላል? ኢን የምትባለውን ያክላል ማለት ነው። ኢን ስናክልበት ፈ ይሆናል። ዩ የምትባለው ስናክልበት ደግሞ ፉ ይሆናል ማለት ነው። አዛ ደግሞ አሁንም አይን ስናክልበት ደግሞ ፊ፣ ለአራተኛ ኤን እናክላለን። ለአምስተኛ ደግሞ አይ ኢን እናክላለን። እዚህ ጋር እንደምታዩት ማለት ነው። ለስድስት ምንም አንጨምርም፣ የተጨመረ ነገር የለም። ለሰባት ኦን እናክላለን ማለት ነው። አያችሁት? ለሰባት ኦን እናክላለን። ስናነበው ፈ፣ ፉ፣ ፊ፣ ፋ፣ ፌ፣ ፍ፣ ፎ ይላል ማለት ነው። ኦኬ ቀጣይ ፐ ነው የምናነበው። ፐ የሚባለው ደግሞ ልክ እንዲህ ታደርጋላችሁ። ከዛ እዚህ ጋር አግድም ታደርጉታላችሁ ማለት ነው። ይህ ፐ ነው። ከዛ አሁንም ፐን ጽፋላችሁ። ከሁሉ ቦታ ላይ ፐን ጽፋላችሁ። ከዛ ፐን ጽፋላችሁ። በቀላሉ ፐን ጽፋላችሁ። ከዛ ፑ ለማድረግ አይሽ ጋር ታደርጋላችሁ። ፒ ለማድረግ አይሽ ጋር ታደርጋላችሁ። ፓ ለማድረግ ደግሞ ይህንን እንዲህ አይደለ ከዚያ እንዲሾክ ታደርጉታላችሁ። ፓ ይሆናል ማለት ነው። ፔ ለማድረግ ደግሞ እዚህ ጋር ቀለበት ማድረግ ነው ማለት ነው። ፕ የምትባለው እዚህ ጋር ምን አይነት ልጅና ትንሽ ዝቅ ነገር አላት። አያችኋት? ቺፕ ናት ማለት ነው። ፖ ለማድረግ ደግሞ ይህንን ከዚህ ጋር ያለውን እግሩን ምንድነው ታደርጉት? እዚህ ጀምሮ ሸዋኩሎ ይወርዳል። አያችሁት? ሸዋኩሎ ነው የሚወርድ። ይሄኛው ዝች ጋር ነው የሚታጠፈው። ይሄኛው ግን ከላይ ጀምሮ እንዲህ ልክ እንደዚህ ተመከቱት እንዲህ ሆኖ ይወርዳል ማለት ነው። ስለዚህ ፖ ይሆናል ማለት ነው። ፖ ኦኬ። እሺ ከዛ ስንቆጥራቸው ፐ፣ ፑ፣ ፒ፣ ፓ፣ ፔ፣ ፕ፣ ፖ ፐ፣ ፑ፣ ፒ፣ ፓ፣ ፔ፣ ፕ፣ ፖ ይላል ማለት ነው።
የእንግሊዝኛ ክፍላቸውን ደግሞ ስንጽፍ የእንግሊዝኛ ክፍላቸውን በፒ ይወከላል ማለት ነው። ፒ ስንጽፋት ማናት? ፒ ማለት ፕናት ማለት ነው። ፒ ማለት ፕናት። ፒ ማለት እንደ ፕ ነው የምትነበብ። ፒ ማለት ፕናት። ፒ ማለት አሁንም እንደ ፕ እናነባታለን ማለት ነው። እንደ ፕ እናነባታለን ማለት ነው። እንደ ፕ እናነባታለን ማለት ነው። እሺ፣ ስለዚህ እቺ ፕ ነው ትባል ፕ እናታለን ማለት ነው። ነገር ግን እቺን እንደ ፕ እንደ መጀመሪያው እንደ ፕ ማንበብ ከቻልን እንዲህ እናደርግና እናደርግባታለን። ማን ሆነች? ፐ ሆነች። የውስጥ አክሮባት አይን ደግሞ ለሶስተኛ፣ ለአራተኛ ደግሞ ኤን፣ ለአምስት አይ ኢን ትጨምራላችሁ። ለስድስት ምንም አትጨምሩም። ለሰባት ኦን ትጨምራላችሁ። ስናነበው ፐ ፓ ፑ ፒ ፓ ፔ ፕ ፖ ይላል ማለት ነው። ኔክስት ቨ ያለች መጨረሻው ቨ የምትባለዋ ደግሞ እንዲህ ታደርጋችኋላችሁ። በን ጽፉና ከዛ አናቷ ላይ እዚህ ጋር እንዲህ እና ታችኛው ይሄኛውና ይሄኛው አይገናኝም፣ የሚያገናኝ መስመር የለውም። ከዚህ ጋር አሁን ቨን ጽፋላችሁ፣ ከዚህ ጋር ቨን ጽፋላችሁ፣ ቨን ጽፋላችሁ፣ እዚህ ጋር ቨን ጽፋላችሁ፣ ከዚህ ጋር ቨን ጽፋላችሁ። አያችሁት? ከሁሉም ቦታ ላይ እናደርገን ቨን የጻፍነን ቨን ከጻፍን በኋላ ምን እናደርግ? ቨን ከጻፍን በኋላ የተለያየ ቅጥ እናደርግባታለን። ለሁለተኛ ልክ ከዚህ ጋር እንዳደረግንበት እዚህ ጋር እናደርጋታለን ማለት ነው። ለሶስተኛ ታች እግሩ ላይ ነው። ለአራት ይሄኛው እግሩ ያጥራል ማለት ነው። ይሄኛው ረጅም ይሆናል፣ ይሄኛው አጭር ይሆናል። ለአምስት ደግሞ እዚያ ቀለበት ይኖረዋል። ለስድስት እዚች ጋር በዚህ በኩል ነው የሚደረገው። ለሰባት ደግሞ ይሄኛው እግሩ ያጥርና ይሄኛው እግሩ በዚህ በኩል ያለው እግሩ ይላል ይረዝማል። ያ ማለት ይኸው በዚህ ጋር እንደምታዩት ይህ በዚህ በኩል ረዥም ሆነ፣ በዚህ በኩል አጭር ነው ማለት ነው። ስናነበው ቨ vu ቪ ቫ ቬ ቭ ቮ ቨ vu ቪ ቫ ቬ ቭ ቮ ይላል ማለት ነው። ከዛ በመቀጠል ደግሞ እንግዲህ የበወክል እንጥፋለን ማለት ነው። እንግሊዝኛ የበወክል ማለት ቪ በማን ነው የምትወከለው? በቨ ትወከላለች ማለት ነው። ስለዚህ እዚህ ጋርም ቪን እንጽፋለን ማለት ነው። እንግዲህ ቪን እየጻፍን እንዳለን ማለት ነው፣ ወይም ቭ ማለት ነው። እሺ፣ ድምጿ ቭ ነው፣ ሌተሯ ደግሞ ቪ ናት ማለት ነው። ኦኬ፣ ከዚህ ጋር እንደምታዩት ቪ ወይም ቭ ብለን ጻፍነን። ከዛ በመቀጠል ቨ እንድትሆን ኢን እናክልባታለን። vu እንድትሆን ዩን እናክልባታለን። ቪ እንድትሆን አይ እናክልባታለን። ቫ እንድትሆን ደግሞ ኤ እናክላለን። ቬ እንድትሆን አይ ኢን እናክላለን። ቭ እንድትሆን ምንም አናክልም። ቮ እንድትሆን ደግሞ ኦ እናክላለን። ስናነባት ቨ vu ቪ ቫ ቬ ቭ ቮ ይላል ማለት ነው። እንግዲህ እናንተ ደግሞ ምንድነው ወደፊትም ወደ ኋላም እያነበባችሁ ተለማመዱ። እንግዲህ የሚሰራላችሁ የከበዳችሁ ድል ካለ ደግሞ እናንተ ኮሜንት ላይ አሳውቁኝ። አስተያየታችሁን ከሱ ላይ አሳውቁኝ። እስከ ሰዓት ስለተከታተላችሁኝ ከልብ አመሰግናለሁ። እንዲሁም በግሉናችሁ ይበልጥ ደግሞ በተሎ ማወቅ እንፈልጋለን ካላችሁ ደግሞ ታች ባለው ስልክ ቁጥር መደወል ትችላላችሁ ማለት ነው። ዋትስአፕ ላይ ወይም ኢሞ ላይ ወይም ቴሌግራም ላይ አስገብታችሁ መደወል ትችላላችሁ፣ እኛን ታገኙናላችሁ ማለት ነው። በሳምንት 5 ቀን በቀን አንዳንድ ሰዓት የሰጠን ተማሪዎችን ብቁ እያደረግን እንገኛለን። እናንተም ካልሰማችሁ ያው እየነገርኳችሁ ነው። ወይም ደግሞ ለጓደኞቻችሁ ደግሞ ካልሰሙ ነገሯቸው፣ ደውሉ፣ አስተምራችኋለሁ፣ እንማራለን ማለት ነው። ሰዓት ስለተከታተላችሁኝ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ይበልኝ። ሰላም ሁኑ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሰላም